ሕዝብ የሰጠውን ሐሳብ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የጋምቤላና አካባቢዋ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ምዕመናት ሀገረ ስብከታችን ያለውን ሁኔታ አስመልክቶ ምዕመኑ በራሱ ተነሳሽነት የቤተ ክርስቲያን ጉዳይ ያገባኛል፣ ይመለከተኛል በማለት በነቂስ በመውጣት በቁጥር ከ500 ምዕመናን በላይ በመገኘት ከፍተኛ የሆነ የሕዝብ ውይይት የተደረገ ሲሆን በውይይቱ ላይ መነሻ የሆኑት የሀገረ ስብከቱ ሊቀ ጳጳስ አቡነ ሩፋኤል ሀገረ ስብከቱ በቆዩባቸው ዓመታት የመጡ አካባቢ መልካም ጅምር ያሳዩ ቢሆንም ነገር ግን ከተወሰኑ ዓመታት በኋላ በሀገረ ስብከቱ ላይ ያደረሱትን በደል ማለትም በቀረበው ጽሑፍ ዝርዝር መሰረት ምዕመኑ በስፋት ከተወያየ በኋላ የሚመለከቱትን የአቋም መግለጫ አውጥቷል። መነሻው አሁን ካደመጣችሁ ዝርዝር ጽሑፍ ነው ማለት ነው። አንደኛ፣ ከሀገረ ስብከቱ የተወሰዱ ንብረቶች በአስቸኳይ ተጣርቶ እንዲመለሱ እንጠይቃለን። ሁለተኛ፣ እስካሁን ድረስ ከአብያተ ክርስቲያን የተሰበሰቡ ለጠቅላይ ቤተ ክህነት መግባት የነበረበት ገንዘብ ተጣርቶ ተጠያቂ እንዲደረጉ እንጠይቃለን። ሶስተኛ፣ የቤተ ክርስቲያኒቱ ትልቁን በደንብ አዳምጡ። የቤተ ክርስቲያኒቱ ሕግ፣ ዶግማና ቀኖና የሚጥሱ ስራዎች ሲሰሩ መቆየታቸውን ስላረጋገጠን ጠቅላይ ቤተ ክህነት እርምጃ እንዲወስድ ስንል እናሳስባለን። አምስተኛ፣ በቤተ ክርስቲያኑ ውስጥ ለረጅም ጊዜ የምንፍቅና ስራዎችን ከሚያካሂዱ ግለሰቦች ጋር ግንኙነት እያደረጉ ስለሆነ ከኃላፊነታቸው እንዲነሱልን አጥብቀን እንጠይቃለን። አምስተኛ፣ ከተለያዩ በቤተ ክርስቲያኑ ስም ከተለያዩ ግለሰቦች፣ ድርጅቶች፣ ተቋማት በቤተ ክርስቲያኑ ስም ገንዘብና የተለያዩ ዕቃዎች ወስደው ለመመለስ ፈቃደኛ አለመሆናቸውን ስላረጋገጥን ከዚህ በኋላ ማንኛውም ግለሰብ ስልጣን ክህነታቸውን በማየት እንዳይታለል እናሳስባለን። ስድስተኛ፣ በሀገረ ስብከታችን ውስጥ እየሰሩ ያሉትን የሕግ፣ የቀኖና እና የዶግማ ጥሰቶችን የሚያጋልጡትን ግለሰቦች በማስፈራራት በማሳሰር እንዲሰደዱ የተደረገ ሲሆን ከዚህ ድርጊት እንዲታቀቡ እናሳስባለን። 7 በጋምቤላ ሀገረ ስብከት ያልተሰሩ የልማት ስራዎች ሰርቻለሁ፣ ያላለሙትን አልምቻለሁ፣ ያላጠመቁትን አጥምቄያለሁ በማለት ለጠቅላይ ቤተ ክህነትና ለጋምቤላ ምዕመናን የሚያቀርቡት የውሸት ሪፖርትን እንቃወማለን። 8 በ43ኛው ሰበካ መንፈሳዊ ጉባኤ ላይ በአቡነ ተክለ ሃይማኖት ገዳም 98 ኩንታል ለውዝ እና ሰሊጥ፣ በጎደረ ወረዳ 129 ኩንታል ቡና፣ በመንገሽ ወረዳ 2145 ኩንታል ቡና አምርቻለሁ። እንዲሁም በሀገረ ስብከቱ ውስጥ 11 ህንፃዎችን አስገብቼ ከፍተኛ ገቢ እንዲያገኙ አድርጌያለሁ። እንዲሁም በክልሉ 3 ፎቆችን አስገንብቼ ትምህርት ቤቶችን ከፍቼ 13 ፎቆችን አስገንብቼ ትምህርት ቤቶችን ከፍቼ አገልግሎት እንዲሰጡ አድርጌያለሁ ያሉትን ፍጹም ነጭ ውሸት ያልሰማው የጋምቤላ ሕዝበ ክርስቲያን ሐሰት መሆኑን
እንዲያረጋግጥልን እናሳስባለን። ዘጠነኛ ሊቀ ጳጳሱ በፈጸሙት በዘረፋ ወንጀል የሚመለከተው አካል ለሕግ እንዲያቀርብልን እንዲጠይቅልን በሕግ እንዲቀርብልን እንጠይቃለን። አስረኛ እኚህ አባት በአካባቢያችን ላይ ብዙ በደልን ያደረሱ በመሆናቸው በአባትነት እንዲሁም በሊቀ ጳጳስነት ዳግም የምንሸከምበት ጫንቃ ስለሌለን ፈጽሞ የማንቀበላቸው መሆንን እያሳሰብን በምንተካቸው ቀድሶ የሚያቆር ወንጌልን የሚሰብክ የሚረግም ሳይሆን የሚመርቅ የሚያሳስብ ሳይሆን የሚያስፈታ የሚያጣላ ሳይሆን የሚያስታርቅ የሚከፋፍል ሳይሆን አንድ የሚያደርግ ፖለቲከኛ ሳይሆን መንፈሳዊ እውነተኛ አባት ቅዱስ ሲኖዶስ እንዲመድብልን በእግዚአብሔር ስም እንማጸናለን። ወስብሐት ለእግዚአብሔር።